ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች ቻናሌ ቤተሰብ ተከታታዮች፣ አሁን አስቸኳይ የወጣ መረጃ አለ። መንግስት የዘረጋላቸውን የሰላም ጥሪ ተቀብለው ይገባሉ። የኮንትሮባንድ የማጓጓዝ ተሽከርካሪዎች በቀጥታ ለመውረስ የጸደቀ አዋጅ አለ። እነዚህ ጉዳዮች በትንታኔ አስደምጣችኋለሁኝ። ታጣቂዎች በአስቸኳይ ከካምፕ እንዲወጡ የተላለፈ ትዕዛዝም አለ። ይህን ጉዳዮችም አያይዘን የምንዳስሰው አብይ መረጃችን ነው። እንዲሁም ሌላኛው ጉዳያችን 400 ሚሊዮን ዶላር በላይ ወጪ ያወጣበት ህወሓት ድሮን ጃምፒንግ ተብሎ የሚታወቀውም ኪሳራ ማስተናገዱ ተሰምቷን በትንታኔ የማስደምጣችሁ ሌላኛው መረጃችን ነው። እዚህ ጋር ያይዘን በቀጥታ ወደ ጉዳያችን ስናመራ የትግራይ ጊዜያዊ አስተዳደር በማፍረስ ስልጣን ባህል ያዘው። የደብረጽዮን ገብረ ሚካኤል የሚመሩ የክልሉ አስተዳደር አስገዳጅ ወታደራዊ ምልመላን የሚፈቅድና ማዕከላዊ ኮማንድ ፖስት የሚያቋቁም ረቂቅ አዋጅ አዘጋጅቷል። ረቂቅ አዋጁም እድሜያቸው የደረሰ ማንኛውም የክልሉ ነዋሪ የክተት ጥሪውን ተቀብሎ በወታደራዊ ግዳጅ እንዲሳተፍ ግዴታ የሚጥስ ሲሆን ጥሪውን የማይቀበል ከ10 ሺህ እስከ 50 ሺህ ብር የሚደርስ የገንዘብ መዋጮ እንደሚጣልበትም የሚደነግግ አዋጅ አጽድቋል። የክተት ጥሪውን መሸሽ ለሚፈልጉ ግለሰቦች ሐሰተኛ የሕክምና ማስረጃ የሚሰጡ የጤና ተቋም ባለሙያዎች እስከ 50 ሺህ ብር ቅጣት የሚጠብቃቸው በረቂቅ ላይ ሰፍሯል። በማዕከላዊ ኮማንድ ፖስቱን በበላይነት የሚመራው የክልሉ ፕሬዝዳንት ተዋጊ ኃይሎች በየበላይነት አዛዥ ኮማንድ ጠቅሷል። በጦር ግንባር የተከፈለው መስዋዕትነት የህዝቡን ትግል የሚያሳንስ ወይም የሚያጠለሽ ጽሁፍ፣ ንግግር ወይም ምስል ማሰራጨት እስከ 15 ዓመት የሚደርስ ጽኑ እስራት እንደሚጠብቀው የነ ደብረጽዮን ገብረ ሚካኤል ህወሓት አስተዳደር ባጭሩ ባወጣው ባጸደቀ አዋጅ መሰረት ደንግጓል። ከዚህ ጋር በተያያዘም ህወሓት 400 ሚሊዮን ዶላር በላይ ወጪ ያደረገውን ድሮን ጃምፒንግም ኪሳራ አስተናግዶበታል። ህወሓት በተለይ በ400 ሚሊዮን ዶላር በላይ ድሮን ጃምፒንግ የገጠመላቸው በተለይ መንግስት የሚወስዱን እርምጃ በድሮን ጃምፒንግ ወይም ጸረ ድሮን በማክሸፍ ሙከራ አድርጎ ነበር። ሳይሳካል ቀርቶ 400 ሚሊዮን ዶላር በላይ ወጪ ኢንቨስት አድርጎም መክሰሩ ነው የተመላከተው። ለዚህም በተለይ ዋና ይሄ ድሮን ጃምፒንግ ተብሎ የሚታወቀው ጂፒኤስን ወይም አንቲ ኮንትሮል በማድረግ መንግስት የሚልካቸውን ድሮኖችን እንደሚያገለግል ነው የሚጠቀሰው። ነገር ግን ይህ ሙከራ ሳይሳካለት እንደቀረ ነው የተመላከተው። እዚህ ጋር በተያያዘም ሌላኛው መረጃ ወጣለ። የኮንትሮባንድ ማጓጓዣ ተሽከርካሪዎች በቀጥታ ለመውረስ የቀረበ አዋጅ ጸድቋል። የኮንትሮባንድ እቃዎችን ጭነው የሚገኙ ተሽከርካሪዎች በቀጥታ የተወርሰው ለመንግስት ገቢ እንደሚደረጉም አዲሱ ጉምሩክ አዋጅ ማሻሻያ በህዝብ ተወካዮች ምክር ቤት በዛ አጸድቋል። ጉምሩክ ሲል የነበረው ቀደም ከ100 ሺህ ብር የነበረው ቅጣትን ኮንትሮባንድን ለማስቀረት አለመቻሉን በዚህ መሰረት አሻሽሎ እንግዲህ በውርስ ማድረግ እንደሚቻል ነው አዋጁ የጸደቀው። በዚህ መሰረት እንግዲህ ተሽከርካሪዎች ህግ እንዳይተላለፉ ጥብቅ ማሳሰቢያ እየተሰጠ ይገኛል። ስለዚህ አሽከርካሪዎች ከዚህ ግንዛቤ ውስጥ በማስገባት እዚህ ድርጊታቸው እንዲቆጠቡ ማለት ነው። በተለይ ይህን ጉምሩክ ያጸደቀበት ዋነኛ ምክንያት በሚሊዮን የሚቆጠር ኮንትሮባንድ ጭነው በመቶች ከፍለው ማለፍ ለነሱ ቀላል ስለሆነ ነው ይህን አዋጅ በግድ እንዲጸድቅ እያስገደደ የሚገኘው። ታጣቂዎቹ በአስቸኳይ ካምፓቸውን ለቀው እንዲወጡ ትዕዛዝም ተላልፏል። ባፈሳ ሆነም በመታል በዋታ ጦር ካምፕ ውስጥ የሚገኙ የዋታ ታጣቂዎች የፌዴራል መንግስት እርምጃ ቀጣይነት ያለው በመሆኑ ዲፖ ካምፖችን ለቀው እንዲወጡ ጥብቅ ትዕዛዝ ተላልፏል። ሰላም ለሀገራችንና ለክልላችን ያድግ፣ ጦርነት አይጠቅምም። አሜሪካ አሁን ያወጣቸው አዲስ መግለጫ አለ። የአሜሪካ የጦር በሆርሙዝ ሰርጥ አቅራቢያ በሚገኘው የኢራን ወታደራዊ ተቋማት ላይ የአየር ጥቃት መፈጸሙ ማስታወቃለች። ዩናይትድ ስቴትስ ማዕከላዊ እዝ በሆርሙዝ ሰርጥ ስትራቴጂያዊ ባህር ወሽመጥ አቅራቢያ በሚገኘው የኢራን አየር መከላከያ ስርዓቶች ላይ የራዳር ጣቢያዎችና የእዝ ማዕከላት ላይ ድንገተኛ አየር ጥቃት መፈጸሙን የአሜሪካ መከላከያ ሚኒስትር አስታውቋል። ይህ ወታደራዊ እርምጃ የተወሰዱ የአሜሪካ ጦር ንብረት የሆነችው አፓች ሄሊኮፕተር በደረሰባት ጥቃት ምክንያት መሆኑ ተመጣጣኝ የዋሽንግተን ከፍተኛ ባለስልጣናት መውሰድ እንዳለባቸው አሳስቦ እንደነበር ተመላክቷል። ኢራን በበርካታ ሀገራት የሚገኙ የአሜሪካ ጦር ሰፈሮች ላይም ያጸፋ ጥቃት መፈጸሟን ተሰምቷል። ኢራን እስላማዊ አብዮታዊ ጥበቃ ሰሞኑን የአሜሪካ በኢራን ላይ ይዞቶች ላይ ላደረሰችው ጥቃት ያጸፋ እርምጃ ለመውሰድ በባህሬን፣ በኩዌት፣ በዮርዳኖስ በሚገኙ የአሜሪካ ወታደራዊ ተቋማትና የሚሳኤል የድሮን ጥቃቶች በመፈጸም የወጡ ዘገቦች በግልጽ ያመላክታል። ዘገቦች መግለጫ ጥቃት ከተዘነበራቸው ቁልፍ ተቋማት መካከል በባህሬን የሚገኙ የአሜሪካ 5ኛ ጦር መርከቦች እዝ ዋና መስሪያ ቤት፣ በኩዌት የሚገኘው ኢላማ እስላማዊ አየር ኃይል ሰፈርና በዮርዳኖስ የሚገኘው አልስ አዝራ የአየር ኃይል ሰፈር ይገኙበታል ተብሏል። በዚህም ከፍተኛ ኪሳራ የአሜሪካ ጦር ዲፖ ማስተናገዱን የተገለጸ የሚገኘው በዛሬው ሌሊትም አሜሪካ በኢራን ላይ አዳሯ ጥቃት ሰነዝር ማደሩ መረጃው በግልጽ ወጧል።
ዋሽንግተን እንደሚያመለክተው ቢቱ የተባለው ቦምብ ጣይ የአሜሪካ ከባድ ቦምብ ጣዩ ተዋጊ ጀትም ወደዚያ አቅንቶ እንደነበርም ሲደበድብ ማደሩን በኢራን ምድር ላይም ተሰምቷል። ይህ ጉዳዮች እንግዲህ ኢራንም ያጸፋ ምላሽ ልትወስድ እንደምትችልም በሰፊው እየወጣ ያለው መረጃ ይተነትናል። ከዚህ ጋር በተያያዘ መንግስት የዘረጋላቸውን የሰላም ጥሪ ተቀብለውም ገብተዋል። በዋግ ኽምራ ብሔረሰብ አስተዳደር ዞን ደሃና ወረዳ በአሪና ባህርዳር ተፋሰስ ጣጥቀት በጫካ ሲንቀሳቀሱ የነበሩ ወንድሞች መንግስት የዘረጋላቸውን እስከ ሙሉ ትጥቃቸው ተቀብለው በሰላም ገብተዋል። ጦርነት አይጠቅምም፣ አድካሚ ነው በማለት መንግስት የዘረጋላቸውን የሰላምን አማራጭ ተቀብለው እስከ ሙሉ ትጥቃቸው ነው የገቡት። በተለይ ዋግ ኽምራ ተብሎ የሚታወቀው ቀጣና ለዋት ክንፍ መንቀሳቀሻም እንደነበረ ነው በሰፊው የሚነገርለት። ለዚህ ደግሞ መንግስት ይዘረጋላቸውን የህወሓት ፈረስ አንታዘዝም በማለት የመንግስት ይዘረጋልን የሰላም ጥሪ ይሻለናል በማለት በሰላማዊ መንገድ እስከነ ሙሉ ትጥቃቸው ገብቷል ማለት ነው። ሰላም ለሀገራችን ያድግ፣ ጦርነት አይጠቅምም አያዛልቅም። ወደ ቻናላችን ተከታታዮች አዲስ ሆናችሁ ሰብስክራይብ፣ ቤተሰብ ሆናችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። በተለይ አሁን በልዩ ሁኔታ በትንታኔ አሁንም ከምንመለከትበት ድሮን ጃምፒንግ የሚለው ጉዳይ ነው። ይህ ድሮን ጃምፒንግ የሚለው ጉዳይ ህወሓቶች እንግዲህ ከመንግስት የሚመጣን ድሮን ለመከላከል ያለመ ተግባር ለመፈጸም ነው። እስከ 400 ሚሊዮን ዶላር እንደጨረሱበት ነው እንግዲህ። ስለዚህ ለደላላ ተበልተው እንደቀሩ ነው በሰፊው እየተነገረለት የሚገኘው። እጅግ የሚገርም ጉዳይ ነው። ህወሓት እንግዲህ አንተ ድሮን ገጥማ ነው በማለት በከፍተኛ በደላላ ወጪ ኢንቨስት በማድረግ አንቲ ድሮን ወይም ድሮን ጃምፒንግ በማስገባት እንግዲህ አገልግሎት ሳይሰጣቸው መቅረቱ የተመለከተው። በዚህ ደግሞ በታይ በሸረሪና የወሰደበት ዋነኛ የድሮን እርምጃ ይሄ ጉዳይ ጥቅም ውጭ ሳያግደው መቅረቱ በግልጽ ያሳየበት ጉዳይ ነው። የህወሓትን ከፍተኛ ትርታ ከጨመረበት ዋነኛ ምክንያት ይሄ ድሮን ጃምፒንግ ሳይሰራ መቅረት ነው። በተለይ ድሮን ጃምፒንግ የምንለው ድሮን ጃምፒንግ ማለት የድሮን መረጃዎች ለመቀበል ለመላክ የሚጠበቅባቸውን የራዲዮ ሞገድ ወይም ራዲዮ ፍሪኩዌንሲ ወይም ጂፒኤስ ሲግናሎች ሆን ብሎ በጠንካራ ሞገድ በመደራረብና በመዝጋት ድሮን ከአዛዡ ኮንትሮል ጋር ያለውን ግንኙነት እንዲያጣ ማድረግ ነው ዋና ዓላማው። ይህ ጉዳይ ግን ሳይሰራላቸው ነው ወይም አንቲ ድሮን ጃምፒንግ እንግዲህ አገልግሎት ሳይሰጥ ቀርቷን እጅግ ከፍተኛ ኪሳራ ህወሓት ያስተናገደበት ጉዳይ ነው። 400 ሚሊዮን እንደውም ከዛ በላይ ሊንር እንደሚችል ነው ተንታኞች እየገለጹት የሚገኙት። ስለዚህ ዋነኛ ዓላማው ሰላም ለሀገራችን የሚያስፈልገው ይህን ሁሉ የምናወድመው ለሰላም ለልማት ብናውለው አትራፊ እንሆናለን። ወደ ቻናል ተከታታዮች አዲስ የሆናችሁ ሰብስክራይብ፣ ቤተሰብ ሆናችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ተመልሰን እስክንገናኝ መልካም ቀን እንዲሆንላችሁ ከወዲሁ ተመኘው።